ሰላም ውድና የተከበራችሁ ቤተሰብ እንዴት ናችሁ? እኔ ዳኒ አልሐምዱሊላህ። ዛሬም እንግዲህ ሩታን ይዤ መጥቻለሁኝ። ሩታና ዳኒን እንዲሁም በነሜሪ ትንሽ እላለሁ። የትናንትናው ቪዲዮ በአብርሽ ቤት የተለቀቀውን አይቼ ነበር። እኔ እንደ ትናንትና አብርሽ ሲናገር አይቼ አላውቅም ማለት ነው። ግን በተለይ በዚህ ሳምንት ወይም በዚህ 2 ሳምንት አብርሽ የሆነ የቀመሰው ነገር አለ ልበል ወይስ የጠጣው ነገር አለ ልበል፣ ብቻ አላውቅም። በተለይ እንግዲህ ትናንትና እነ ሜሪ እነ ዳኒ ራሱ ዳኒ ማለት ነው። አሁን ዳኒ ለማንም አይሸነፍም ማለት ነው። ለማንም እጅ ሰጥቶ አያውቅም። ትናንትና ግን ገርሞት ማለት ነው ወላሂ ዝም ብሎ ነበር አተኩሮ ሲያዩ ነበር። ሁለተኛ ደግሞ ሄርሜላ እኔ በዚህ ልክ የሚከራከርላት ሴት እኔ በጣም ነው የገረመኝ። ሁለተኛ ደግሞ የሆነ ሄርሜላ ክብር ያላት ሴት ናት አላልክም እንዴ? ክብር ያላት ሴት አንተ ይችችንማ ለጋሽ ማህሙድ ይችችን ለጋሽ ማህሙድ ነገር እንጂ ሄርሜላ እንኳን ክብርና ምንም ያላት ሴት አይደለችም። ራሷን ያዋረደች ራሷን በጣም ያረከሰች ናት። እና ስለዚህ አንተ ደግሞ ሩታን ሆነ እነ ሜሪም ሆነ በዚህ ልክ ማናገር የለብህም ማለት ነው። አንተ ሩታን ብቻ በቃ እንደፈለግ ከፍ ዝቅ ልታረግ ነበረ ፍላጎት። ሩታ ብቻዋን ከቤት ውላ በቃም እያለቀሰች አንተ አመተህ ቪዲዮ ላይ ከእሷ ጋር ስትሰራ እንደፈለግ ልታስለቅሳት ነበረ። ሩታ ደግሞ አታልቅሼ ወላሂ አታልቅሼ፣ ዳኒን የመሰለ ሸጋ ወንድም ሜሪን የመሰለች ሸጋ እህት ከጎንሽ አሉ ማለት ነው። ምንም ቢሆን እኮ ወታደር ማለት ናቸው። ዳኒ ማንንም አይፈራ። ስለዚህ አንቺ ማንን ደስ ይበለውልሽ የምታለቅሽ? እኛ እናውቃለን እኮ ስለ አብርሽ ጸበያ። ዛሬ አይደለም እኮ አብርሽን እኛ ያወቅ ነው፣ ትናንት አይደለም አብርሽን ያወቅ ነው። አንቺና አብርሽ በጣም ብዙ አመታችን የምናውቃችሁ እና ስለዚህ አብርሽ ደግሞ ተጠንቀቅ ማለት ነው። ምንድነው ሄርሜላ አንተ የሚያስፈልገ እና በቃ የሚለቀቀው ቪዲዮ በራስ እየተለቀቀ ልጅቷ እንደዚህ ከፍ ዝቅ የምታረጋት። ሁለተኛ ደግሞ ኮሜንታተሮች አብርሽ ተመቸኝ፣ 10 ልጅም ቢወልድ በቃ ካልፈለገ ወንድ ልጅ አልፈለገ። እሷስ መች ፈለገችው? ሩታ እኮ ያለች እኮ ልጁን ይመን እንጂ እኔ አባትነቱን ይመን እንጂ እኔ አብሮኝ ይኖር አላልሁም። ሁለተኛ ደግሞ እነሱን ከእሷ ፊት እንደዚህ ዝቅ ከፍ እንዴ! ያረቢያ አላህ። እኔ ምን አይነት ተፋጥሮና ምን አይነት ብቻ አላውቅም ማለት ነው። እና በጣም የሚደብር የትናንት ነው ቪዲዮ ወላሂ። እና ስለዚህ አብርሽ ወደ ራስህ ተመለስና ራስህን መጀመሪያ አዳምጥ፣ ራስህን ቸክ አድርግ። እነሱ እኮ እየጠሩህ ማለት ነው። ሩታ 2ኛ ልጅ እርጉዝ ናት ነው እንጂ እነሱ እኮ ከሩታ ጋር እኮ ሆን ወይም ከሩታ ጋር አብረህ ኖር እኮ እያሉህ አይደለም። አባትነት ግን አምነህ ተቀበል። እንዴ አንድ ምን አላረገዘችም ትላለህ? ራስህ ካደረግክ በኋላ ሁለተኛ ደግሞ አላረገዝክም። የምርመራውን ወረቀት ሁሉን ነገር አይተህ ቸክ አድርገህ ኧረ በእናትህ አታስመስል ላላህ ብለህ ማለት ነው። እና እንግዲህ አቶ አብርሽ ከላይ ከታች እያረገው ነው ብቻ አላውቅም። ኮሜንታተሮች ደግሞ ተመልሶ ከሩታ ጋር መምጣቱ አይቀርምና ያኔ ደግሞ ያዙ ይልቀቁኝ እንዳትሉ። አብርሽ መጨበጥ ምንድነው? አብርሽ አይያዝም። ዛሬ ከሄርሜላ ጋር ነው ስትሉ ነገ ደግሞ ከሩታ ጋር ይመጣል። እና ጎበዝ ከሆነ ወንድ ከሆነ ማለት ወንድ ከሆነ ለምን ከሄርሜላ ጋር መጥቶ ቪዲዮ አይሰራም? ሩታ እንደዚህ እየረገጠ እያስለቀሰ ከእሷ ጋር ቪዲዮ ይሰራል። ከሄርሜላ ጋር ደግሞ አስሊም ቢመጣም ማንም አያይለትም። እና ስለዚህ እኔ ብቻ በጣም ነው የሚደብር ማለት ነው ወላሂ። በዚህ ልክ ሴት ልጅ ሩታም ቢሆን በሱ ቤት እኔ ባትመጪ ይሻላል። እኔ በሱ ቤት ብትመጪ ችግር የለውም። ግን ቢሆንም ደግሞ ይህን ያህል እየተዋረድሽ ይህን ያህል ክብርሽን ዝቅ እያረገሽ፣ ኧረ ተው። ክብር እኮ ወላሂ መቼም ቢሆን አይገኝም። ወይ ፍቅር ለካም እንደዚህ ያረጋልኝ። አብርሽንማ አይኑንም ጥርሱንም ሁሉን ነገር ነው እውር ያደረገችው ማለት ነው። እና ትናንትና በቀደም ሄርሜላ ምን ብላለች መሰለች? ገና የማነው የልዑልን ፎቶ ከቤት እሰቅላለሁ ብላ ነበር። እና ዛሬ ለአብርሽ ይቺ ሴት ፎቶውንም እኮ የልዑልን ከቤት የሰቅለዋለሁ ምናምን ነገር ስትለው ሜሪ ማለት ነው። እነሱ ደግሞ በቃ በቃ ያኔ የደግነቷን ጥግን ያሳየቻችሁ እንዲህ ብሎ ይመልሳል እንዴ? እና ደግሞ አብርሽ ማለት ወላሂ ስነ ስርዓት አድርግ፣ እቀፍላት ልጇን። ኧረ እባክህ አንተ በቀፈቀፍ ልጅ እንዴት ነው ሰው የሚያቀፍ?
የራስህን ልጅ ራስህ እቀፍ እንጂ እንዴት ነው ያንተ ልጅ ዳን የሚያቅፍልህ? አረ ላላ ብለህ ልጅቷን እያሰጣህ አትስጣት ለሰው። እና ሰውማ ቢሰድባትና ሩታን ይገርማል እንዴ? ወላሂ እኔ አይገርመኝም። ሩታን ሰው ቢሰድባት ካሁን በኋላ አይገርመኝ። እስካሁን አብሪሽ ወደ ራሱ ይመለሳል ብዬ ነበረ። እስካሁን አብሪሽ ወደ ራሱ ይመጣል እያልኩ ነበረ ማለት ግን ካሁን በኋላ እየባሰው ነው እንጂ የሚሄድ እየተሻለው አይመጣም። እንግዲህ ምንም ማድረግ አይቻልም። ልቦናህን ዛሬም ነገም ይመልስልህ ነው ምልህ። ያው ጠግበሃል። ያጠገብናቸው በነገራችን ላይ እኛ የመዳም ቅመሞች ሂዱበት ሂዱበት። ከዚያ ጋር ተለጥፎ ሲመጣ የጋሽዬ ልጅ ቀብራራ አብርሽ እያልን እኛንን ያጠገብናችሁ። ለማንኛውም ቤተሰብ ብዙ የሚያናድድ አይደለም። በተለይ ዛሬ እንግዲህ ዳኒንም ሜሪንም እንደዚህ ተናግሮ ያው ሩታ ሁሌ ይናገራታል። ሩታ ሁሌ ከፍ ዝቅ ያደርጋታል። ግን እነሱን ደግሞ ከፍ ዝቅ ማድረጋቸውን ሜሪ አለች እኮ ከራሴ ወረዳለች። አዎ እነሱ የጠሩህ ለጥሩ ነገር ነው እንጂ ለሌላ ነገር ወይም ታረቁ አብራችሁ ኑሩ ሊሉህ አይደለም። አንተ ግን ዝም ብለህ ከላይ ከታች ያደርግሃል። እና ቤተሰቦች ይህን ይመስላል። ላይክ እና ሸር እያደረጋቸው አበረታቱን። ላይክ አድርጉ ቤተሰብ ማለት ነው። ላይክ አድርጉ። ሩታ ደግሞ አታልቅሽ። አንድ ሰው ከሰው ጋር በፕራንክም ሆነ በምንም ሆነ እኔ ሁሌ እናገራለሁ ከሰው ጋር የሆነ ነገር ልንቃቀም እንችላለን። ግን ሜሪም ዳኒም ከጎንሽ ናቸው ማለት ነው። ዛሬ ደግሞ እንደዚህ አምሮባቸው ስላየኋቸው በጣም ታምራላችሁ። ዳኒዬ ሁሌም ከሩታ ጎን ሁን። ሩታ ምንም በፕራንክም ሆነ በምንም ሆነ የሆነ ነገር እኮ ብትላችሁ አትከፉባት ማለት ነው። ሩታም ያው ሩታ እንደማትከፋ አንደበቷ አንድሽ ነገር እንደማትናገር አውቃለሁ። ጎበዝ ናት። ግን እናንተ ያው ሰው ናችሁና ትሳሳታላችሁ። እና ስለዚህ ሩታ የሆነ ነገር ፕራንክን ብታደርጋችሁ እንዳሰድዋት ከጎኗ ሆኑ። ከጎኗ ሆናችሁ አሳዩ ነው የምላቸው። አብርሽ ደግሞ እኛ ምን አገባት ማለት ነው። ገደልም ግቡ ጣጣ የለውም። ከሄርሜላ ጋር ካዛለቀችህ መንገዱን ጨርቅ ያርግላችሁ።